ሰላም ጤና ይስጥልኝ። የሚዛን ሳምንታዊ ዜናዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብራችሁ ቆይታ የማደርገው እኔ ከድጃ መሐመድ ነኝ። አብራችሁን ቆዩ። የ1448ኛው የሂጅሪይ በታሪካዊው የአልነጃሺ መስጂድ የአሹራ በዓል በተለያዩ ሃይማኖታዊ ስነ ስርዓቶች ተከበረ። 1448ኛው የሂጅሪይ በታሪካዊው የአልነጃሺ መስጂድ የአሹራ በዓል በተለያዩ ሃይማኖታዊ ውበቶች የተለያዩ የሃይማኖት አባቶችና አመራሮች በተገኙበት ተከብሯል። የትግራይ እስልምና ጉዳዮች ዋና ጸሐፊ ሀጂ መሐመድ ካህሳይ የአሹራ በዓል በእስልምና ውስጥ ትልቅ ትርጉም እንዳለው ተናግረዋል። የተስፋና የጽናት ምልክት ነውም ብለዋል። ታሪካዊ ቦታ የሆነው የአልነጃሺ መስጂድ በትግራይ በተካሄደው ጦርነት ጥቃት እንደደረሰበት በማስታወስ ሀጂ መሐመድ በተለያዩ አካላት እርዳታ መጠገን እንደቻለ ተናግረዋል። የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶሪ አስግዶም እንዳሉት ሰሃቦች ያረፉበት ታሪካዊው የአልነጃሺ መስጂድ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ውስጥ በጊዜያዊነት ተመዝግቧል። የባህልና ቱሪዝም ቢሮ በዩኔስኮ ውስጥ የአልነጃሺን ታሪካዊ መንደር ለማስመዝገብና ለማልማት ጠንክሮ ይሰራል ብለዋል። እንደ ትግራውያን ያሉብንን ችግሮች ተረድተን አንድነታችንንና ሰላማችንን ማጠናከር እንዲሁም የወደፊት ህይወታችንን ማረጋገጥ አለብን ሲሉ የኪልቴ አውላሎ ወረዳ ምክትል ገዢ ኃይሌ ገብረ እግዚአብሔር ተናግረዋል። ሙስሊሞች ታሪካዊውን የአልነጃሺ መስጂድ የትምህርት የባህልና የሳይንስ የዓለም ቅርስ አድርገው በቋሚነት ለማስመዝገብ የሚያደርጉትን ጥረት እንዲቀጥሉ ጥሪ አቅርበዋል። ፕሮግራሙ በቁርአንና በተለያዩ የመውሊድ የሀበሻ በርዘንጅ ራምሳ እንዲሁም በህፃናት ነሺዳ አምሮና ደምቆ ተከብሯል። ታሪካዊው ቦታ አልነጃሺ በትግራይ የመጀመሪያው የሂጅራ ቦታ ሲሆን ብዙ ቅርሶች ያሉት ሃይማኖታዊ ቦታ ነው። መጅሊሱ በአስተዳደራዊ ችግሮች ቀውስ ውስጥ እንደሚገኝ ምንጫችን ለሚዛን ገልጸዋል። መጅሊሱ ከስራ አስፈጻሚ ውጪ ህቡ አመራር እንዲኖረው የሚያደርግ የአስተዳደር መዋቅር ለመስራት እየተንቀሳቀሰ መሆኑ ተገልጿል። በመጅሊሱ የተፈጠረው የአስተዳደራዊ ክፍተት የአስተዳደራዊ መዋቅር ችግር ሲሆን ሌላኛው በመጅሊሱ የይስሙላ ምርጫና ከዛ በኋላ በተዘጋጀው ህገ መጅሊሱ መካከል ሰፊ ልዩነት በመከሰቱ ጉዳዩ ከፍተኛ ክፍተት መፍጠሩን ምንጫችን ገልጸዋል። ይህም በመጅሊሱ የተከናወነው ምርጫ በቀድሞ ህገ መጅሊስ መመሪያ መዋቅር ሲሆን ከአዲሱ ጋር ሰፊ ልዩነት እንዳለው ገልጸዋል። ከበፊቱ የአሁኑ የመጅሊሱ ህገ ደንብ ስራ አስፈጻሚ ቁጥሩ ከፍ በማለቱ ለማደላደል መጅሊሱ እየዳከረበት ይገኛል ብሏል። ሌላው በመጅሊሱ የተከናወኑ የደሞዝ አወጣጥ ዙሪያ ካጠና በኋላ የስራ አስኪያጁና ምክትል የተወሰኑ ሰዎች ከ100,000 በላይ ይወስዱ የነበረው መገደብ አለበት የሚል ፍትጊያ እንዲሁም ስራ አስፈጻሚ ደሞዝ ጨምሮ አበል ብሎ ከሚወሰደው እዚህ ግባ የሚባል አይደለም በሚል ጭቅጭቅ ማስነሳቱን ገልጸዋል። ስራ አስኪያጁ አቶ ተምኪን ከመጡ ወዲህ የስራ ገደብ እንደተደረገባቸው ገልጸዋል። መጅሊሱ በቅርቡ የአመራር መዋቅር ውጫዊና ውስጣዊ በሚል ለመስራት በማቀድ እየተፋጨበት እንደሚገኝ ምንጫችን ገልጸዋል። በአዲስ አበባ ጦር ኃይሎች አካባቢ የሚገኘው የረያን መስጂድ አጠቃላይ ትምህርት እንዳይሰጥ ተደረገ። በአዲስ አበባ ጦር ኃይሎች አካባቢ የሚገኘው የረያን መስጂድ አጠቃላይ ትምህርት እንዳይሰጥ መደረጉን የአካባቢው ምንጮች ለሚዛን ገለጹ። የአካባቢው ሙስሊም ማህበረሰብ መስጂዱን እየሰራ መቆየቱን የገለጹት ምንጮቻችን በመሃል በሜድሮክ አምሮ እንዲያልቅ ቢደረግም አሁን ላይ መጅሊሱን በሚመሩ ጽንፈኛ አካላት ምክንያት ከረመዳን ጀምሮ አለመግባባት በመፈጠሩ ሜድሮክ በጽንፈኞች ሳቢያ ሊወጣ መቻሉን ገልጿል። የሙስሊሙ መሪ ነኝ የሚለው በተቃራኒው የሙስሊሙን አንድነት እየበተነ ያለው የአዲስ አበባ መጅሊስ ከአካባቢው ማህበረሰብ ኮሚቴ ይደረግ አሊያም በአንድ አስተዳደር ብቻ ይመራ የሚል ጥያቄ ቢነሳም ከዛ ይልቅ የአካባቢው ማህበረሰብ ሲቀራባቸው የነበሩ ኢማምን ለመግፋት እንዲሁም ጫና ለማድረግ ሌላ ኢማም በማምጣት ጣልቃ እየገባ መሆኑን ገልጸዋል። እስካሁን በሁለቱ መካከል የሃይማኖታዊ ትምህርት የመማር ማስተማር ሂደቱ ላይ በፕሮግራም እየሄደ መቆየቱን የገለጹት ምንጮቻችን ነገር ግን የመጀመሪያውን ኢማም ደርሶችና አፍተር ስኩሎችን ጨምሮ ምንነቱ ባልታወቀ ምክንያቱ ባልተገለጸበት ሁኔታ ከባለፈው ሳምንት ወዲህ እንዲቆም መደረጉን ገልጸዋል።
ጉዳዩን አስመልክቶ ከመጅሊስ የውስጥ ምንጭ በደረሰን መረጃ መሰረት ኢማሙንና ሌሎች አካላትን በጉዳዩ ዙሪያ ከጠሯቸው በኋላ ማስፈራሪያና ዛቻ እንደደረሰባቸው ለአካባቢው ማህበረሰብ የሚሰጠው አፍተር ስኩል ኡስታዞች አምጥተን የምንመራው በእኛ ይሆናል የሚል ከመጅሊሱ አካላት መድረሳውን ለመንጠቅ በመጅሊሱ የተደራጁ የመስጂድ ወጣቶችን ለማፍረስ መሆኑን መግለጻቸውን የውስጥ ምንጫችን ገልጸዋል። እንደ ምንጫችን ከሆነ በግልጽ ኡስታዙን የማግለልና የማራቅ ስራ ነው ውስጥ ለውስጥ እየሰራ ያለው ብለዋል። በአጠቃላይ መጅሊሱ በቅርብ ያልተቆጣጠራቸው መድረሳዎችና ኢማሞችን ለማባረር የወጣው ህገ መጅሊስን እየተገበረ ነው ያሉ ሲሆን ሱፊያው በሱፊያ ኢማሞች፣ ኡስታዞች፣ መድረሳዎችና ሀሪማዎች ላይ የሚደርሱትን መጅሊሳዊና አምባገነናዊ ጽንፈኛ አካሄድ በጋራ በአንድነት በመቃወም መጅሊሱን ሊታገልና ሊያጋልጥ ይገባል በማለት አሳስቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 2018 ዓ.ም ለሚጀምረው ሀገራዊ ጉባኤ ለምክክር የቀረጻቸውን 8 አጀንዳዎች ይፋ አድርጓል። ኮሚሽኑ ይፋ ያደረጋቸው አጀንዳዎች የሚከተሉት ሲሆኑ በስራቸውም ንዑስ ርዕሰ ጉዳዮችን ማካተታቸውንም በዚህ መሰረት በዝርዝር ገልጿል። አጀንዳ ቁጥር 1 የሀገር ግንባታ 1.1 የማንነትና የሀገር ባለቤትነት ጉዳይ 1.2 ታሪክና ማንነት 1.3 የጋራ ሀገራዊ ማንነትና እሴቶችን የሚመለከቱ ጉዳዮች 1.4 ሀገር ግንባታና ብዙሃነት አስተዳደር ጉዳዮች 1.5 የቋንቋ ጉዳዮች 1.6 የባህል ታሪክና ቅርስ ጥበቃ ጉዳዮች እንዲሁም ሌሎችም በርካታ ጉዳዮችን ይመለከታል። አጀንዳ ቁጥር 2 የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት 2.1 የመንግስት አደረጃጀትና ቅርጽ 2.1.1 የመንግስት አደረጃጀት አስተዳደር ስርዓት አይነት 2.1.2 የራስ ዕድልን በራስ የመወሰን መብት 2.1.3 የብሔር ብሔረሰቦች ትርጓሜ በህገ መንግስቱ አንቀጽ 39 ንዑስ አንቀጽ 5 2.1.4 የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመን 2.1.5 የፌዴራልና የክልል መንግስታት ግንኙነት የስልጣን ክፍፍል የፌዴራልና የክልል መንግስት የፊስካል ፌዴራሊዝምና የሀብት ክፍፍል 2.1.6 የክልል አስተዳደርና ወሰኖች የአዳዲስ ክልሎች አመሰራረት የክልል አስተዳደራዊ ወሰኖች 2.1.7 የህግ አውጪው አካል ወይም ፓርላማ አወቃቀር ሚና 2.1.8 ህገ መንግስትን የመተርጎም ስልጣን 2.1.9 የህገ መንግስት ማሻሻያ ስርዓት አንቀጽ 104 እና 105 2.2 የፖለቲካ ውክልናና የምርጫ ስርዓት ጉዳዮች 2.2.1 የሀገሪቱ የምርጫ ስርዓት 2.2.2 የመድብለ ፓርቲ ስርዓት 2.2.3 የፖለቲካ ፓርቲ አደረጃጀት 2.2.4 የመንግስትና የገዢ ፓርቲ ሚና መለያየት 2.2.5 የምርጫ ክልሎች አወቃቀር 2.2.6 የፖለቲካ ፓርቲዎች የመንግስት ሀብት አጠቃቀም አጀንዳ ቁጥር 3 የፌዴራል ከተሞች አዲስ አበባና ድሬዳዋ 3.1 የአዲስ አበባ ጉዳይ 3.1.1 የአዲስ አበባ ህጋዊ አቋም አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት የአዲስ አበባ የበጀት ድርሻ ጉዳይ 3.1.2 የፌዴራል ዋና ከተማ ጉዳይ 3.1.3 የአዲስ አበባ ፖሊስና ፍርድ ቤት ጉዳይ 3.1.4 የአዲስ አበባ ወሰንና የቦታ ስያሜዎች 3.1.5 የአዲስ አበባ የሥራ ቋንቋ 3.1.6 የአዲስ አበባ ታሪካዊ ቅርሶች አካታችነት ጉዳይ 3.2 የድሬዳዋ ጉዳይ 3.2.1 የድሬዳዋ ህጋዊ አቋም 3.2.2 የድሬዳዋ የወደፊት አስተዳደራዊ ሁኔታ የህዝቦቿ ውክልናና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት 3.2.3 የድሬዳዋ በፌዴራል መንግስት ውክልና ድሬዳዋ በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይ አጀንዳ ቁጥር 4
የሃይማኖታዊ ጉዳዮች፣ ታሪካዊ ቅሬታዎችና እርቅን የሚመለከቱ ጉዳዮች 4.1.1 በሴኩላሪዝምና በሃይማኖት ነጻነት መካከል ጤናማ ሚዛን መጠበቅ 4.1.2 የሃይማኖት ነጻነትና ገደቦቹ 4.1.3 አናሳ የተከታይ ቁጥር ያላቸው ሃይማኖቶች ተቋማት ጥበቃ 4.1.4 ከባህልና ከሃይማኖታዊ እሴቶች ጋር የሚጋጩ ድርጊቶች ጉዳይ 4.2 ታሪካዊ ቅሬታዎችና እርቅን የሚመለከቱ ጉዳዮች 4.2.1 ታሪካዊ መገለልና ልዩ ተጠቃሚነት 4.2.2 የእርቅና እውቅና የመስጠት ሂደት 4.3 በሃይማኖቶች መካከል ስላለው ግንኙነትና አብሮ መኖርን በተመለከተ 4.3.1 በሃይማኖት መካከል ያሉ ውጥረቶችንና መፍትሄዎቻቸው 4.3.1 በሃይማኖቶች መካከል ያሉ ውጥረቶችና መፍትሄዎቻቸው 4.3.2 በሃይማኖቶች መካከል የውይይትና ምክክር ዘዴዎችን ማጠናከር 4.4 ሃይማኖት በህዝብ ህይወትና ማህበራዊ ግንኙነቶች ውስጥ ያለውን መስተጋብር በተመለከተ 4.4.1 በህዝብ ተቋማት ውስጥ የሃይማኖት ሚና 4.4.2 የሃይማኖት መድረኮች ሚዲያና ህዝባዊ ውይይቶች 4.4.3 የሃይማኖት ተቋማት የድምጽ አጠቃቀምና የህብረተሰብ መብት አጀንዳ ቁጥር 5 የተቋማት ግንባታ የህግ የበላይነትና ሰብአዊ መብቶች 5.1 የሰብአዊ መብቶች 5.1.1 ህገ መንግስታዊና ህጋዊ ማዕቀፍ ለሰብአዊ መብቶች ጥበቃ 5.1.2 በሀገር ውስጥ የተፈናቀሉ ሰዎች መብት 5.1.3 አካል ጉዳት ተጋላጭና የተገለሉ ቡድኖች መብት 5.1.4 የሰብአዊ መብቶች ጥበቃ በግጭትና በጸጥታ ሁኔታዎች ውስጥ 5.1.5 ለሰብአዊ መብት ጥበቃ ተቋማዊ ማዕቀፎች የማጠናከር መብት 5.1.6 በውጪ የሚኖሩ ኢትዮጵያውያን ጉዳይ የጥምር ዜግነት መብት እውቅናና ሌሎች ጉዳዮች 5.2 የህግ የበላይነት 5.2.1 የህግ የበላይነት ወይም ህጋዊነት 5.2.2 በህግ ፊት እኩልነት 5.2.3 ተጠያቂነት 5.2.4 የፍትህ ተደራሽነት 5.3 የተቋማት ግንባታ 5.3.1 የዲሞክራሲያዊ ተቋማት ገለልተኝነት ነጻነትና ተደራሽነት 5.3.2 የፍትህ ተቋማት ነጻነትና ተጠያቂነት 5.3.3 የጸጥታና ደህንነት ተቋማት ነጻነት ገለልተኝነትና አደረጃጀት 5.3.4 የሶስቱ የመንግስት አካላት ሚዛን ነጻነትና ተጠያቂነት 5.3.5 የመገናኛ ብዙሃን ተቋማዊ ገለልተኝነት ነጻነትና ተጠያቂነት 5.3.6 የሲቪል ማህበራት ነጻነት ሚናና ተጠያቂነት አጀንዳ ቁጥር 6 ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ 6.1 ማህበራዊና ኢኮኖሚያዊ ጉዳዮች 6.1.1 የሴቶች ጉዳይና ተያይዘው የቀረቡ ጥያቄዎች 6.1.2 የሀብት አስተዳደርና ፍትሃዊ የሀብት ክፍፍል 6.1.3 የመሬት ይዞታና ባለቤትነት 6.1.4 የህዝብ ቆጠራ ውክልናና አካታች አስተዳደር 6.1.5 ማህበራዊ አገልግሎት እንደ ጤና፣ ትምህርትና የኑሮ ደረጃ 6.1.6 የሰራተኛ መብቶችና ፍትሃዊ የሥራ ሁኔታ 6.1.7 ዘላቂ ልማትና የአካባቢ ጥበቃ 6.1.8 የተፈጥሮ ሀብት መብቶችና ጥቅምን መጋራት 6.1.9 አካታች ኢኮኖሚ ኢንቨስትመንትና ምርታማነት 6.1.10 ማህበራዊ ደህንነትና የሥራ ዕድል 6.2 የአርሶ አደሮችና አርብቶ አደሮች ጉዳይ 6.2.1 የአርሶ አደሮችና አርብቶ አደሮች ተሳትፎና እኩልነት ተጠቃሚነትን የማሳደግ ጉዳይ 6.2.2 የግብርና ግብዓቶች ወቅታዊና ፍትሃዊ ተደራሽነትን በተመለከተ 6.2.3 የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 5 እና አንቀጽ 41 ንዑስ አንቀጽ 8 ላይ የተጠቀሰውን ዘላን የሚለውን ስያሜ ማስተካከል
6.2.4 ነፃ የገበያ ዕድልና የገበያ ትስስር መፍጠር። 6.2.5 የአርሶ አደርና አርብቶ አደር ማህበረሰቦች የጋራ መልማትና ኢኮኖሚያዊ ድጋፍ። 6.2.6 የአርብቶ አደሮች የኑሮ ዘይቤያቸውን ያማከለ የልማት ፖሊሲ። አጀንዳ ቁጥር 7 ሙስናና መልካም አስተዳደር። 7.1 የመልካም አስተዳደር ችግርና የሙስና ጉዳዮች። 7.2 የጸረ ሙስና ስርዓት ግንባታ። 7.3 የመልካም አስተዳደር ስርዓት ግንባታ። 7.4 ፍትሃዊ ፐብሊክ ሰርቪስ። 7.4.1 ፍትሃዊና አካታች ፐብሊክ ሰርቪስ። 7.4.2 በብቃት ላይ የተመሰረተ የሰው ሀብት አመዳደብና ቅጥር። አጀንዳ ቁጥር 8 ሰላም ግንባታ። 8.1 የግጭት መንስኤዎችና አፈታት መንገዶች። 8.2 ግጭቶችንና መሳሪያ ያነሱ አካላትን በሚመለከት። 8.3 የዘላቂ ሰላም መሰረቶች። 8.4 ባህላዊ የግጭት አፈታት ዘዴዎች እውቅናን ማጠናከርና ዘመናዊ ውህደት። 8.4.1 ባህላዊ እውቅናና ህጋዊ ማዕቀፍ። 8.4.2 የእርቅና ይቅርታ ጉዳይ። 8.4.3 የተኩስ አቁምና የሰላም ስምምነቶች። 8.4.4 የሽግግር ፍትህ። 8.5 የሃይማኖት ተቋማት ሚና በሰላም ግንባታ ሂደት ውስጥ የሚሉ ጉዳዮች መሆናቸውን ኮሚሽኑ ገልጿል። አጀንዳዎቹ በተለያዩ ክልሎች ከ200,000 በላይ ሰዎችን በማመካከር የተገኙ መሆናቸውን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ለዛሬ ከሀገር ውስጥ ያዘጋጀሁላችሁ ዘገባዎች እነዚህን ይመስሉ ነበር። ከባህር ማዶ ወደ ያዝኳቸው ዘገባዎች አልፋለሁ። There has been a sharp increase in electrical bill. የሶስት ወሩ ህፃን የመጀመሪያውን የሚኒስተሮች ስብሰባ ሊካፈል መሆኑ አነጋገረ። በስዊድን ሀገር የሶስት ወሩ ህፃን የመጀመሪያውን የሚኒስተሮች ስብሰባ በእናቱ አማካኝነት ሊካፈል መሆኑ አነጋጋሪ ሆነ። ስዊድናዊቷ ሚኒስተር ህፃኑን ወደ አውሮፓ ህብረት ስብሰባ በማምጣት ወደ ስብሰባው ይዘው ገብተዋል። ይህ ለህብረቱ የመጀመሪያ ክስተት በመሆኑ አነጋጋሪ ሆኗል ተብሏል። የአውሮፓ ህብረት መንግስታት ሚኒስተሮች ሐሙስ ዕለት ስለ አየር ንብረት ለውጥ ፖሊሲዎች ውይይት በተሰበሰቡበት መካከል በውይይቱ ጠረጴዛ ላይ የሶስት ወር ህፃን ተሳታፊ በመሆኑ ተገርመዋል። የስዊድን የአየር ንብረት ሚኒስተር ሮሚና ፖርሞክታሪ ልጃቸው አዳምን ወደ ሉክሰምበርግ የአውሮፓ ህብረት ምክር ቤት ስብሰባ መጡ። ይህም ሴቶች ከስራና ከቤተሰብ ኃላፊነቶች መካከል እንዲመርጡ የማያስገድዷቸውን የወላጅነት ፍቃድ ፖሊሲዎች ጥቅሞችን የሚያጎላ ነው ተብሏል። የአውሮፓ ህብረት ምክር ቤት ባለስልጣን በተቋሙ ዕውቀት አንድ ህፃን በአውሮፓ ህብረት ሚኒስተሮች ስብሰባ ላይ ለመጀመሪያ ጊዜ መሳተፉን አረጋግጠዋል። የ30 ዓመቷ ፖርሞክታሪ በ2022 ስልጣን ሲይዙ በስዊድን ታሪክ ውስጥ በዕድሜ ትንሹ የመንግስት ሚኒስተር እንደነበሩም ተገልጿል። የኢራን ተደራዳሪ ጋሊባፍ የተያዘው ገንዘብ የአሜሪካን ዕቃዎች ይገዛል የሚለውን ጥያቄ ውድቅ አደረጉ። ይህ ውድቅ የተደረገው የአሜሪካን አስተዳደር የሚቃረን ሲሆን በአሜሪካ የተያዘው ገንዘብ ከአሜሪካ ገበሬዎች በሚመጡ ምርቶች ላይ ይውላል የሚለውን መረጃ ውድቅ አድርጓል። የኢራን የፓርላማ አፈ ጉባኤና የአሜሪካ ድርድር ኃላፊ መሐመድ ባጋር ጋሊባፍ የቴህራን ያልተለቀቀ ንብረት የአሜሪካን የግብርና ምርቶች ለመግዛት ጥቅም ላይ እንደሚውል የአሜሪካንን የይገባኛል ጥያቄ ውድቅ አድርገዋል። አሜሪካን የተሳሳቱ ተስፋዎችና አለመተማመንን ተችተዋል። ፕሬዚዳንት ትራምፕ ለኢራን የአሜሪካን የእርሻ ምርቶች ለመግዛት $500 ሚሊዮን ፈንድ እንደሚውል ተናግረዋል። ነገር ግን ጋሊባፍ ስምምነቱን የአሜሪካ ሽንፈት መግለጫ ሲሉ ጠርተውታል። በፓኪስታን የተደረገው ስምምነቱ አሁንም በድርድር ላይ ነው ያሉ ሲሆን አሜሪካ ያለቀቀችው ንብረቶቻችንን እርሻቸውን እንደሚገዙ በሐሰት ትናገራለች ሲሉ መሐመድ ባጋር ጋሊባፍ በማህበራዊ ሚዲያ ኤክስ ላይ ሐሙስ ዕለት ጽፈዋል። በተያያዘ ዜና ኢራንና ኦማን በቀጣይነት የሆርሙዝ ሰርጥን በጋራ ለማስተዳደር ውይይቶችንና ድርድሮችን መጀመራቸውን ተስኒም የዜና ወኪል አስታውቋል። የእስራኤልን በሶማሌላንድ መኖር አንታገስም ሲሉ አስጠነቀቁ።
የየመኑ አንሳሩላህ መሪ ሰኢድ አብዱላህ ማሊክ ባድረዲን አልሁቲ በአሹራ በዓል ላይ ባደረጉት ንግግር የሙስሊሙ ሕዝብ ቁርጠኝነትና ፍቃዱን የሚያገኘው ከእምነት ከቁርአን ብርሃን ምንም ያህል መስዋዕትነት ቢያስከፍልም የክህደት መሪዎችን ማለትም አሜሪካንና እስራኤልን መጋፈጥ አስፈላጊ ነው ብለዋል። በሶማሌላንድ ምድር ላይ ያለውን ሁኔታና የእስራኤል ጠላት የአደን ባህረ ሰላጤን ባብ አልማንዳብን ለመቆጣጠርና ቀይ ባህርን ለመቆጣጠር የሚወስዳቸውን እርምጃዎች በከፍተኛ ጥንቃቄና ትኩረት እየተከታተልን ነው። እናም ቀይ ባህርን የሚመለከቱ አገሮች በጠላት እንቅስቃሴዎች ላይ የጋራ አቋም እንዲይዙ ጥሪ እናቀርባለን ያሉ ሲሆን የመን በሶማሊያ የእስራኤል ወራሪዎችን በማሰባሰብና በሰፈራ ላይ ተስፋ አትቆርጥም ብለዋል። ሰኢድ አብዱል ማሊክ የአሜሪካ ሳዑዲ አረቢያን ወረራና ከበባ መቀጠልን አንቀበልም፣ እንዲሁም በጭቆና ማዕቀፍ ውስጥ ህዝባችን ነጻነትንና በክብር የተሞላ ህይወትን እንዲያገኝ በሁሉም ህጋዊ መንገዶች ራሳችንን ነጻ ለማውጣት እንንቀሳቀሳለን በማለት አምረራው አስጠንቅቀዋል። ለሳምንቱ ከሚዛን ሚዲያ ያዘጋጀሁላችሁ ዘገባዎች እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ መልካም ሳምንት።